ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የቀድሞው የእግር ኳስ ተጫዋች ደምስ ለማ ወይም አራዊት አረፈ። የቀድሞው የህንፃ ኮንስትራክሽን እና የባንኮች ተጫዋች የነበረው ደምስ ለማ በቅጽል ስሙ አራዊት ትላንት ነሐሴ 5 2018 ዓ.ም ማለፉ ተሰምቷል። ከእግር ኳስ ተጫዋችነቱ በተጨማሪ በቀልደኝነቱና በተግባቢነቱ ተለይቶ የሚታወቀው ደምስ ለ12 ዓመታት ያህል በስደት በአሜሪካ የኖረ ሲሆን የጤንነት ችግር አጋጥሞት ከ5 ዓመት በፊት ወደ ኢትዮጵያ መመለሱ የሚታወቅ ነው። የጤንነቱ ሁኔታ ሳይሻሻል ቆይቶ በትላንትናው ዕለት ህይወቱ ያለፈው ደምስ የቀብር ስነ ስርዓቱ ዛሬ ረቡዕ ነሐሴ 6 2018 ዓ.ም በሰበታ ዓለም ገና ሚካኤል ቤተክርስቲያን እንደሚፈጸም መረጃዎች ይጠቁማሉ። በቀድሞ የእግር ኳስ ተጫዋች ደምስ ለማ አራዊት ህልፈተ ህይወት የተሰማኝን ጥልቅ ሐዘን እየገለጽኩ ለቤተሰቦቹ ወዳጅና ዘመዶቹ መጽናናትን እመኛለሁ። ነፍስ ይማር። ከደምስ ጋር በአንድ ወቅት ወደ ኢትዮጵያ ከመመለሱ በፊት አድርጌው የነበረውን ቆይታ ጋብዛችኋለሁ። ተወልደ በየነ ተቦርነን። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ? በዛሬ ዝግጅታችን እንግዳ ያደረግነው አቶ ደምስ ለማ ይባላሉ። በኢትዮጵያ እግር ኳስ ታሪክ ውስጥ የራሳቸው ድርሻና አሻራ አላቸው። ከዚህ ታሪካቸውና ከሌሎች አዝናኝና አስገራሚ ገጠመኞች ጋር በተያያዘ ቆይታ ይኖረናል። ተከታተሉን። በቅድሚያ አቶ ደምስ ከልብ አመሰግናለሁ። እንግዳ የሆነው የሚያውቁትን በተለይ በኢትዮጵያ እግር ኳስ ውስጥ ያለውትን አቶ ደምስ እንግዳዬ ስለሆኑ ከልብ አመሰግናለሁ። የእግር ኳስ ህይወቶትንና ሌሎች ተያያዥ ጉዳዮችን አንስተን እንድናወራ ፈቃደኛ በመሆኖት እስቲ እንግዲህ በጥያቄው ሲጀመር የተወለዱ የታደጉ እግር ኳስ እንዴት ጀመሩ የሚሉት በተከታታይ የሚነሱ ጥያቄዎች ናቸው። ትውልድና እድገቶትን እናንሳና የእግር ኳስ አጀማመሮትን እንቀጥላለን። አቶ ደምስ የተወለዱ የታደጉ ከሚለውን ጀምር። እሺ፣ እኔ ተወልጄ ያደግኩትኝ ልደታ ነው። ሰፈሬ ወደ ቶሎሳ ሰፈር ነው። እዛ ሆኜ ኳስ እየተጫወትኩ ነው እንትን ያልኩትኝ የገባሁት። ልደታ በርካታ ኢትዮጵያውያንን በተለያየ ዘርፍ ብዙ ባለተሰጥኦዎች የወጡበት ሰፈር ነው። በእግር ኳሱ፣ በኪነ ጥበቡ፣ በስነ ጽሁፉ። ስለዚህ እዛ ሰፈር ተወልደው አድገው ወደ እግር ኳስ እስከ ገቡበት ጊዜ ድረስ ያለው ሂደት ምን ይመስላል? እግር ኳስ እንዴት ጀመሩ? አስተዳደገውት እንዴት ነበር የሚለው ትንሽ እስቲ ፈታ አድርገን እናወራውና ከዛ የእግር ኳስ ታሪኩ ሲጀምር በደንብ የምናውቃቸው ነገሮች እያነሳን እናወራለን። እንትን ነው እኔ ኳስ ሲጫወት ሲጀምር የህፃን ሆነን ስንጫወት መኮንን ክበብ መጣና እዛ ሲሰሩ አሁን ምን እናረጋለን? በቢሪሞ ሜዳ ላይ እንጫወታለን። ቢሪሞ ሜዳ ከእስር ቤት ወጣቶችን ማንጥቶ ይለቋቸዋል። ከነሱ ጋር እየተጫወትን ነው እንትን እየስለትን ስንጫወት ለማሞካቻ ከቢሪሞ ወሰዱኝ። አንተን? አዎ ለቢሪሞ ወስደውኝ ማሞካቻ መጫወት ሲጀምር አብዲሳ የሚሉት ነበር ኃይለኛ አሸዋ ሜዳ ትሬኒንግ እያሰራን ምን ሲል ክረምት ደግሞ ትሬኒንግ ስለሆነ ከክለቦች ጋር እየተጫወትን ጥሩ ነበር። ከዛ በኋላ ወደ ስቴዲየም መግባት ጀመር። ስንጫወት
ወደ ትግል ፍሬ የሚባል መይሳማ ተጫዋች ተመርጠ የምትጫወት ለመይሳማ እንደገና ተመጭጫወት ነበር እዛ። በዛ ነው እንግዲህ ኳሱን መጫወት የቀጠልኩት። አንድ ነገር ላንሳ። አሁን ለእንግዶቼም ሳስተዋውቅ አቶ ደምስ ለማ ይባላሉ እንግዲህ ብያለሁ። ይሄን እንግዲህ አንተ እያልኩ ነው ካለን ቅርበት የምቀጥለው። በቅርብ የምናውቅ ሰዎች የስፖርቱ ቤተሰቦች በደንብ ያውቃሉ። ከዚህ ውጭ ግን በጣም ገናና ስም ከደምስ ውጭ ብዙ ሰው አንተን የሚያውቅህ በሌላ ስም ነው እና ይሄ ስም ደግሞ ምናልባት አሁን በኢትዮጵያ እግር ኳስ ውስጥ የተለመደ ነው። ከትምህርት ቤት ጀምሮ ክለብ፣ ሰፈር መጫወት እስከ ብሔራዊ ቡድን ድረስ የተለያየ ስም ይሰጣል ለተጫዋቾች። ከዛ አንጻር በኋላ ላይ መጣበታለሁ የነማን ቅጽል ስም ማን ነው የሚለው። ግን ይሄ አሁን በርካታ ኢትዮጵያዊ የሚያውቀው ያንተ ስም እንዴትና በምን ሁኔታ ተሰጠ? ያ ስምስ ማን የሚል ነው? እሱን ከኳሱ ጋር ያይዘህ አብረን እናውራ። እንትን ነው በጣም የሚገርም ነው። እኔ ወደ ካታንጋ በኩል ነው በሱ በኩል ነው የሚጫወተው ተከላካይ ሆኜ እና ስገጭ እንትን አራዊት ብሎ ከዛ አንዱ ወጣልኝ ትልቅ ሰውዬ ካታንጋ ያለ ደጋፊ ቲፎዞ ምናምን ያወጣልኝ። ቲፎዞ በኋላ ሌሎቹ ሲያጉረመረሙን ሲሉ አሁን ከዛ ከምመታው ሰውዬ ጋር አራዊት እያሉ እንትን ሲለኝ እሱም አራዊት ይለኛል። አጥቂ ነው። በኋላ ያው አራዊት የሚሉት ሲወጣ ወደ ቲም ስገባ ትሪቡን ቁጭ ብሎ በዛ በረንዳ ላይ ቁጭ ብሎ አራዊት አራዊት እያሉ ያጨበጭባሉ። ስገባም አራዊትና ቁጭ በል ምናምን እያሉ ቁጭ እንትን ያደርጋል። በዚህ ነው ስሜ። ከዛ በኋላ በቃ ደምስ ተረሳና የቤት ስም ሆነ። አራዊት የክለብ ስም ሆነ። የክለብ ነው። በጣም የሚገርመው በኋላ ላይ አያይዘህ አንተም ታነሳዋለህ። በኢትዮጵያ ብሔራዊ ቡድን በርካቶች እንደዚህ በተጫዋችነታቸው ቅጽል ስም ይወጣላቸውና ቋሚ ስም ሆኖ ይቀራል። ለምሳሌ አሰልጣኝና ተጫዋች አስራት ጎራዴው ነው። አስራት ጎራዴ ነው። አዎ ለምሳሌ አሁን ከእናንተ በኋላ ይመስለኛል በእነ ተካበ ጊዜ ሰለሞን ቸርኬ፣ ተካበ ራሱ ማንጎ ይባል ነበር። ሙልጌታ ከበደ ጎደሎ ይባል ነበር። በኋላ ደግሞ በአሁን መጨረሻው የመጡት በእኛ እድሜ የሚነገር የሚጠሩ ተጫዋቾች ነበሩ። የእነሱ እንኳን የውጭ ሀገር የእግር ኳስ ተጫዋቾችን ስም በመያዝ ካንቶና፣ ማንዴላ፣ ቆጬ ምናምን እየተባሉ ይጠሩ ነበርና የተለመደ ነው። እስኪ ስለ አራዊት እግር ኳስ አጀማመር በጀመሪያ እንግዲህ ከብሪሞ ሜዳ ነው የጀመርከው። የመጀመሪያ ክለብ ምንድን ነው? መጀመሪያ እኔ ክለብ ሰፈር ውስጥ ብሪሞ ሜዳ ሲጫወት ይመጡና እንትን አውራ ጎዳና ይወስዱኛል። አውራ ጎዳና ያው እዛ ክለብ ውስጥ እዛ እንትን አደረግና ለአውራ ጎዳና ሲጫወት ምን ስል ከዛ በኋላ ወደ መይሳማ ምናምን ሁሉ ነበረ። መይሳማ የሚባል መላው መይሳማ እኔ ለአውራ ጎዳና ሲጫወት በኋላ መጨረሻ ላይ ተጠርቼ እዛ ወሰዱኝ። በእድገት ወደ መይሳማ ሄድ። ለመይሳማ ቡድን መሪው ዋና ላላፊው እንትን አሉ። የወዛድ በኋላ እዛ ሄጄ የወዛደሩን ደሞዝ በልተክ እንዴት እዛ ትጫወታለህ አሉኝ። እኔ አላወቅኩም ነበር አልኩኝና በልካውን ጀምሮ እንድትገባ አሉና አንድ ቀን ፖሊስ እንትን ልደታ የቀበሌ እንትን አለን እዛ ታሰር እንትን አሉ። ቁጭ አደረጉኝ። ህንጻ ኮሌጅ ሲጫወት ትሬኒንግ መሄድ ነበረብኝ። በኋላ ተደወለለትና ከህንጻ ኮሌጅ ወስዶ እስር ቤት ከተተኝ። መይሳማ ለምን ጥለህ ሄድክ ነው ከሱ? የመላው ሰራተኛ ማህበር ነው መይሳማ እንግዲህ በወቅቱ ያኔ በመጻረ ቃል ሲጠራ። ከመይሳማ ወደ ህንጻ ኮንስትራክሽን ሄድኩ። ከመይሳማ እንትን ወሰደን አዲስ አውቶቢስ ምናምን ያለው ቄራ በጣም እንትን ነጋ ነው ማን ነው የሚሉት ኃይለኛው ጉልበተኛ ነበር። እንደውም እዛ ማሞካቻ እዛ ለማሞካቻ ወሰዱን። እናንተዬ እና ምናምን መተው አራዊት እነሱ ጋር ሲጫወት አብዲሳ የሚሉት መጥቶ ከሰፈር ወሰደኝ። ካሸዋ ሜዳ ታሸዋ ሜዳ ወሰደኝና በኋላ እዚህ የፈለግከውን ነገር ትፈልጋለህ፣ ምንም ችግር የለም፣ እንትዬ እነ ምናምን አሉልክ
እዛ ቁጭ እንትን ከእነሱ ጋር ተጫወት፣ ተፈለክም ስራ ትገባለህ። አይ እዛ እሄዳለሁ አልኩና ከእነንትዬ ጋር መዋል ጀመርኩኝ። በቃ ቄራ መጣዋት በባስ መጥቼ ከእነሱ ጋር ነው ትሬኒንግም አብረን ነው የምንሰራው። ሲሆነን ሁልጊዜ ቲሙ ዋንጫ እየበላን ነው ለማሞካቻ። አብዲሳ ለዛ በኩርኩም አይ ከዛ እንዲያው አሁን እንዳልከኝ ማሞካቻ ተጫወት ነበር፣ ይሰማ ነበር። እስኪ እንዲያው የምታስታውሳቸውን የክለቦችን አሁን ቅድም አብራ ጎዳናን አስታወስክ፣ የወዛደሩን ደሞዝ እየበላ የሚለገር ከዛ ለአውራ ጎዳና እንትን ጋራጅዝ የገራጅ ነው እንደውም ስራ ሁሉ እዛ ብለው ካተውን ነበረ። የማሞካቻ እንትን ማሞካቻ አይደለም የጦር እንትን ነው እንትን ገራጅ። ያውም እሱ ቲም ነበረው ቲሙ እንደውም እዛ ተጫውቻለሁ ለማሞ እንትን ለመስሪያ ቤቱ ህንጻ ኮንስትራክሽን ለህንጻ ኮንስትራክሽን ህንጻ ኮንስትራክሽን ወደ እንትና ጋር ማሞ አብዲሳ ጋር የሚሉት አለ። አብዲሳ ከአሸዋ ሜዳ ትሬኒንግ ሲሰራ ተነጋግሮ መጥቶ ወስዶ ለእነሱ ትገባላችሁ ትጫወታላችሁ ተብሎ እንትን ተባለ። እዛ ሲገባ ሲጫወት ሲል ማሞካቻ አንዳንዴ መኪና ተበላሸ ይላል አውቶቢስ ምን ሲል አይ ተነጋገሩና ዋናው የሚጫወቱት አውራ ጎዳና ሄዱ። እኛ ሲሆነን ደግሞ እኛ እየከተከትን ዋንጫ እንወስዳለን። ከዛ እንትን ሲደረግ በዛ እንደዛ ሲሆን አውራ ጎዳና ወሰደን። አውራ ጎዳና ሲወስዶን እየተጫወትን በዛ ነው እያደግን ይሄን አድጋችሁ ህንጻ ገባችሁ ማለት ነው። ህንጻ ኮንስትራክሽን ምን ያህል አመት ተጫወተ ታስታውሳለህ? ብዙ አመት ተጫውቻለሁ። ወደ ስንት የመጨረሻው ክለብ ህንጻ ኮንስትራክሽን ነው? እኔ ህንጻ ኮንስትራክሽን ከሜዳ ወጥቼ ነው። እስኪ ለምንድን ነው እንደዛ የሆነው? በረብሻ ሆኖ ስንጫወት ምን ስንል በኋላ ከወዲያም ሰው እንትን ይሰርቡኛል። በኋላ ዳኛው መጥቶ ሊመክር ምናምን ሲል ምን አገባ ብዬ ገፈተርኩት። ድንጋይ እንትን ሲለው በሩጣልና በቃ እያስወጣኝ በቃ ከዛ በኋላ ቆም። ከዛ በኋላ እንትን አልኩኝ ተውኩኝ። የሚገርም ነው። ማን አሰልጥነውሃል በእግር ኳስ ታሪክ? መንግስቱ ለቲም ነበረው እሱ ጋር ለመግባት ሁሉ እንትን ብዬ ህንጻ ኮሌጅ እንትን ነበረ። በኋላ እንትን ነው ማሞካቻ ነው መጀመሪያ። ግን ለማሞካቻ ተጫውተን ስንጫወት ማሞካቻ ዋንጫኛ እየበላን 5 ነው እንደዚህ በልተናል። ወዳጅነት ስንጫወት እኛ ሁሉና ግን አብዲሳ እናንተ ቁጭ በሉ እንደዚህ ነው ምናምን ብሎ ያስቀምጠናል እና ትልልቆቹ ነው የሚጫወቱት። ከዛ በኋላ ወደ አውራ ጎዳና ገባን። አውራ ጎዳና ስራ ቀጠሩን። ሲቀጥሩን አውራ ጎዳና ደግሞ በጣም ኃይለኛ ነው፣ ጥሩ ቲም ነበር። ህጻናት ሆኖ ግን ዋንጫ እየበላን ነው እኛ። ውጤታማ ነበራችሁ ማለት ነው? ጥሩ ነው። ጥሩ ልጆች ነበሩ። በጣም ትግል ፍሬና አራዊትስ? ትግል ፍሬ ያው እንትን ከየመስሪያ ቤቱ ተመርጠው ነው ትግል ፍሬ ሆኖ የተገባው። ከዛ ትግል ፍሬ ነው እዛ ጫወት ነበር ለመይሳማ። በዛ ሲጫወት በቃ ያው እንትን ጋጫ እንትን መታለው እና አስራት ኃይሌ ምናምን በቃ ሊመቱኝ አፍንጫህን ነው ምን ምናምን ይላሉ። ተጫዋች ስለምትመታ የሚገርም። አንተ በትክክል የተሰጠኝ ስያሜ እኔን ገልጾኛል ትላለህ በእግር ኳስ ታሪክ አራዊት መባል? የሚገርም ነው። እኔ ስለ አራዊት የሚያውቁ ሰዎችም እኔም በግሌ የማውቃቸው በርካታ ነገሮች አሉ። አራዊት ከእግር ኳስ ውጭም ከበርካታ ኢትዮጵያውያን ጋር ጥሩ ግንኙነት ነው ያለ። ማለት የእግር ኳስ ተጫዋቾችን፣ ዳኞችን፣ አሰልጣኞች ጋር ብቻ ሳይሆን የኪነ ጥበብ ባለሙያዎች፣ አትሌቶች እና ከተማው ውስጥ በተለይ አዲስ አበባ ከተማ ውስጥ ጥሩ ግንኙነት ካላቸው ሰዎች አራዊት አንዱ ነው ማለት ይቻላል። ከአትሌቶችም ጋር ጥሩ ግንኙነት ነበረ። አራዊት ሯጮችን ትቀርባለህ፣ ትግባባለህ፣ እንደ ወንድም፣ እንደ ጓደኛ፣ እንደ አማካሪም፣ እንደ ማናጀርም ነህና አትሌት ቀነኒሳ በቀለ ነው ከቀነኒሳ ጋር ቀነኒሳ መጀመሪያ እንትና ሯጮች አሰልጣኝ ነበረ። ረጅም ጠይም ነው፣ የሰፈራችን ነበረ። እንደው ሰውየው
ቶሎሳ ቆቱ ብራቡ እዛ ተጣሉ ከቀነኒሳ ጋር በኋላ አይዞህ በቃ ምንም ችግር የለብህም ምናምን ስለው እኔ ያለሁልህ ተፈለክ አልኩት። ተነስቶ ጠዋት መጥቶ ቀሰቀስኩት። እኔ ለሊት ተነስቼ እና ወጣ አልኩትና ወደ ጎልፍ ክለብ አድርጌ ወደ 3 ቁጥር ማዞሪያ ድረስ እሱ በወዲያ ይዞሮ ይሄዳል። እኔ በመኪና 3 ቁጥር ማዞሪያ ጋር ጠብቀዋለሁ። በዚህ ነው በቃ ተቀነኒሳ ጋር የሆንኩትኝ። ምንም አይቀብጥም ምን አይልም። ያው ከሚስቱ ጋር ቤቱ ጥሎት ይሄዳል። ቀንቀንም እንደዚሁ ተጫውተን ምን ብለን ትሬኒንግ ስንሰራ ሰው ሻወር ወስዶ ምናምን እየለወጠ መጣ በቃ እና ጥሩ እየሆነ ነበር ይሄዳል። ምልህ እንደ አማካሪም እንደ ቅርብ ወንድምም እንደ ማናጀርም ነበር። እንዲያውም ባለቤቱ ስትሞት ልምምር ላይ መጀመሪያ የደወለልህ አንተ ነው? ለኔ ነው እንዴ? እኔ እንደውም ትክክል አይደለም ሲመታትም ተው ብዬዋለሁ፣ ግን ያ የመታት አልፎ ነበር። በኋላ ነው እዛ ሄዳ ሲሮጡ ልቤን ሆዴን አሞኛል ብላ ወደቀችበት። እኔን ይዞኝ ሄደ። ሬሳውን ወስደን በቃ እኔ እንትን ውስጥ ሐኪም ቤት ውስጥ ቁጭ አደረኩኝ። አንድ አገር ቤት ደግሞ አንድ አገር ናቸው እኮ። ያንድ አካባቢ ያለህን ቅርበት ያሳያል ብዬ ነው። ከዛ ጎን ለጎን የተለያዩ አገሮችም እንደ ማናጀሩ ሆነ አብረህ ሄድ ነበር ከቀነኒሳ ጋር? እሄዳለሁኝ ብዙ ነገር እንትን እስኪ ብታስታውሰውን አውራይ። ለምሳሌ ኬንያ አብራችሁ ሄዳችሁ ነበር አንተ እንደ ማናጀር ሆነ? እንትን እሄዳለሁ ማናጀርም ሆኜ ነበረ፣ ግን ኬንያ ምናምን 2 ሀገር ነው ሄጄ ለምን መሰለ እንትኑ ያስፈልጋል መታወቂያን ካልሰጡ ካያስጠጉም ሲሮጡ ደግሞ እዛ ጋር ልክ እንዳሰልጣኝ ሜዳ ውስጥ ገባለሁ። እኔ ቀነኒሳን እንዴት መሰለ ቶሎሳ ቆቱ ሲያሰለጥን አይ ነበር እኔ ያየው ነበር። ቶሎሳ በሚያደርገው ቦታ ላይ ነው ቀነኒሳን እንሂድ እምለው። አንዳንድ ነገር ደግሞ እየሰራኩ ያስተካክለዋለሁ። በዛ ነው ምን ግባባው ከቀነኒሳ ጋር። ከአርቲስቶችም ጋር አራዊት በጣም የቅርብ ሰው ነው። በጣም ብዙዎቹ ጋር ትቀራረባለህ፣ ትግባባለህ። ለምሳሌ ጥላውን ገሰሰ በጣም የቅርብ ሰው ነበር። በጣም ሽርክን ጥላውን ጋር እስኪ አውራኝ የምታስታውሰውን ስለ ጥላውን። እንዴት መሰለህ እኛ እኔ ለህንጻ ያው ጎዳና ይጫወታለን እና እንትን ብሔራዊ ቲያትር እንገባለን። አሁን እሑድ ጨዋታ ካለን እረፍት ይሆናል። ዓርብ ዕለት ቅዳሜ እኔ እዛ እገባለሁ። ገብቼ ያው የሚሰማ አይደለም እንጂ ረብሻለሁኝ። እኔ ገብቼ ይስቃሉ፣ በሳቅ ይሞታሉ። እዛ ተሰብስበው እነ ጥላውን እነ ምናምን ሁለተኛ ዝንዳ ትገባ ምናምን ይሉኛል። ያው ትበጠብጣለህ እዛ መረብሼ ነው ሴቶቹን ልብሻትን ብዬ ራይት። እንዲያው ከማሙድም ጋር እንደዚሁ ቀረቤት አለ በጣም። ማሙድም ሽርክ ነው እኮ ጥሩ ነው ማሙድ። ኤፍሬም ታምሩም ጋር እዛ ናቸው። ከኋላ ኳስ ታቆምን በኋላ ማስ ብሔራዊ ቲያትር ነው በቃ። ማንም ተወዳለህ ሙዚቃ ድራማ። እዛ ቁጭ ብዬ ቁጭ ላለሁኝ ለረፍት ምናምን ተሰብስበው ሲወጡ ይከቡኛል፣ ከበውኝ ይይዛሉ። እንዴት ነው አዘጋ። እኔ ደግሞ ስቴዲየም ዙሪያ ቡና ቤት ከፍቼ ነበር። በሉ ትንሽ ወደ ተሰዓት እንድትመጡ እንግዲህ ያው እንደፈለጋችሁ ምናምን ከት ብለው ይመጣሉ። በልተው ተዘጋጅተው ምን ብለው ይሄዳሉ። የሚገርም ነው። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።